እንተዋወስ፣ መልካሙን እንጋራ። አትሌት ገለቴ ቡርቄ በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ከቤት ጠፍቶ 8 ወር ከቆየ በኋላ ፍርድ ቤት እንደቀረባት እና እስካሁን ክርክር ላይ እንዳሉ ተናግራለች። ኢቢኤስ በአፋን ኦሮሞ ቲቪ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ፣ እንደምን አላችሁ? አትሌት ገለቴ ቡርቄ በአደባባይ የወጣሁት ህዝቤ እንዲደርስልኝ ነው። በቲቪ አፋን ኦሮሞ ቴሌቪዥን የሚቀርበው ገመዳ ሾው ጋር ቆይታ ያደረገችው አትሌት ገለቴ ቡርቄ በአደባባይ የመጣሁት ህዝቤ ያለሁበትን አስቸጋሪ ሁኔታ አውቆ እንዲደርስልኝ ነው ብላለች። ከ800 እስከ ማራቶን ኢትዮጵያን ወክላ በተለያዩ መድረኮች የተወዳደረች አትሌት ገለቴ ሳላውቅ ትዳሬ እየፈረሰ ነው ብላለች። በሩጫ ባገኘሁት ገንዘብ ወደ ኢንቨስትመንት ልገባ ስል ችግር አጋጥሞኛል የምትለው አትሌቷ ባለቤቷ በ2009 ከቤት ጠፍቶ 8 ወር ቆይቶ በኋላ ከ8 ወር ቆይታ በኋላ ፍርድ ቤት እንዳቀረባትና እስካሁን ክርክር ላይ እንዳሉ ተናግራለች። 9 ዓመታት አብራ የቆየችው ባለቤቷ በ2009 ለውድድር ከሀገር ውጭ ስትሄድ ከሸኛት በኋላ ውድድሩን ጨርሳ ስትመለስ ባዶ ቤት እንዳገኘች ገልጻለች። ምስኪን ፍለጋውን ጀምሮ ለፖሊስ ስታስታውቅ ደውሎ ለምን ስሜን ታጠፊያለሽ? አርፈሽ የማትቀመጭ ከሆነ እገልሻለሁ እንዳላት የተናገረችው ገለቴ በ2010 በእርሱ በኩል የክስ መጥሪያ እንዲደርሳት ጠቅሳለች። ፍርድ ቤት ስትቀርብም ባለቤቷ ጋብቻውን እንዲፈርስ እንዲጠይቅ፣ እሷ ደግሞ የተጋቡበትን በእምነት ተቋም እንደሆነ እና እምነት ደግሞ ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጭና ጋብቻው እንዲፈርስ ተናግራለች። ጋብቻ እንዲፈርስ እንደማይፈቅድ ጠቅሳ አላፈርስም እንዳለች፣ ነገር ግን በጭና ጋብቻው እንዲፈርስ ትናገራለች። ከዚያም ቀድሞ የወሰደውን ውክልና ተጠቅሞ ያለውንም ንብረት ሽጦ ስለነበር ጋብቻው ከፈረሰ በኋላ ንብረቴን ለማሳገድ ብንቀሳቀስም ከአንድ ቤት በስተቀር ሁሉም ስማቸው ዙሮ ነበር ያገኘችው ብላለች አትሌት ገለቴ። አይ ወንዶች! አንድ የቀረችው ቤትም በ2008 ውክልናውን የተነሳበት ቤት እንደሆነ የተጠቀሰችው አትሌት በተለያዩ አካባቢዎች የሚገኙ 10 ቤቶች፣ 4 መኪና እና ሌሎች በርካታ ንብረቶች የተሸጠባት ባዶ እጇን መቅረቷን ተናግራለች። እናቱ እንዲኖሩበት የሰጠሁትን መንግስት የሰጠኝን ቤት እንኳ ለእናቱ ሽጧል የምትለው ገለቴ ከጋብቻ በፊት ያፈራሁት ንብረትም ሳይመለስ ከጋብቻ በኋላ ያፈራነውም ሳልካፈል አንድም የቀረችው ቤት ለመካፈል ፍርድ ቤት ወስኖብኝ ስትል ተናግራለች። አምባዬ መጣ ይምር። እሱ ቀድሞ ሁሉንም አቅዶበት ስለነበር ያላትን አቅም ሁሉ ተጠቅሞ ፍርድ ቤት ብትከራከርም ውሳኔው ግን ከሷ በተቃራኒ እንደሆነ ተናግራለች። ይህ አልፎ እንደሚያስፈራራት ለፖሊስ
አመልከቷ ጠቅሳ ንብረቱም እንዲገኝ እንዲሁም ገንዘቡ በእሱ ስም እንደማያስቀምጥ እንዲሁም ተሽጡ የተባሉ ንብረቶች ከዋጋቸው እጅግ ባነሰ የተሸጡ መሆናቸውን ጉዳዩ ውስብስብ እንዳደረገው ተናግራለች። ይህ ጉዳይ የሚያውቀው የመንግስት አካል እንደሌለ የጠቀሰችው አትሌት ገለቴ እስካሁን መፍትሄ ካለማግኘቴ በላይ ወደ ጎዳና ለመውጣት ከዚህ አልፎ ለሕይወቴ አስጊ ሁኔታ ላይ ነኝ። ስለማግኘት የሚመለከተው አካል ይድረስልኝ ትላለች። ሁኔታ ላይ ስለምገኘው የሚመለከተው አካል ይድረስልኝ ትላለች። አደባባይ የወጣሁት ህዝቤ እንዲደርስልኝ ነው ያለችው ገለቴ ወጥቼ የምወደውን ስፖርት እንኳን እንዳልሰራ ማስፈራራቱ እየደረሰብኝ ቤት ውስጥ ተዘግቼ ተቀምጬ የአቅሜን ያበረከትኩላቸው ሀገሬና ህዝቤ ያለሁበት ሁኔታ ይታወቅልኝ ብላለች። ውድና የተከበራችሁ የሂክማ ቤተሰቦች እንግዲህ እንደምትሰሙት ከሆናችሁ እህታችን ላቧን ጠፍ አድርጋ ፍትህ ለሴቶች ያውም ጀግና ለሀገሯ አይኖረች ላቧን ጠፍ አድርጋ ሰውነቷን መጣ ለሀገሯም ለቤተሰቧም ለወገኗም ሆናለሁ ያለች እህታችን ዛሬ ላይ እንባዋን እያነባች ነው። እስቲ ሼር፣ ላይክ፣ ኮሜንት አድርጉበት። በኮሜንት ሀሳብ ስጡበት፣ ሼር አድርጉላት። የሴት ልጅ እንባ እስቲ የሚፈሰው ይቁም። አንዳንዴ ወላሂ ግራ ግብት ስንት ነገር አብረን ያሳለፍናቸው ስንት የሆኑልን ስንት ሆንላቸው ያለው በጣም ይከብዳል። እስቲ አሁን ላይ ይሄንን እስቲ ስታስቡት ይህኔ የሚባል ሰው እንደዚህ ካደረገ ታዲያ ባደስ የማያውቃችሁ ሰው ሌላ ነገር ቢያደርግ ምን ይደንቃል? ከባድ ነው ወላሂ። እና ሼር አድርጉላት። በጣም ታሳዝናለች። ኢቢኤስ ላይ ቀርባለች። ኢቢኤስ ላይ ተናግራለች። ኢቢኤስ